ከምሽት ክበብ ጋርድነት እስከ ጵጵስና የሮማው ሊቃነ ጳጳስ ፍራንሲስ አስገራሚ የሕይወት መስመር በጠምና ታመመው ሰንብተው ሰኞ 13 ሚያዝያ 2017 ሕይወታቸው ያለፈው ሊቀ ጳጳስ ፍራንሲስ ታሪካቸው ደማቅና ጉራማይሌ ነው። ይህንን ቦታ ለመያዝ ከደቡባዊ ንፍቀ ክበብ መሆናቸው እንዲሁም ከአሜሪካ ክፍለ አህጉር መምጣታቸው የመጀመሪያ ያደርጋቸዋል። ከአርጀንቲና ናቸው፣ አውሮፓዊ አለመሆናቸው ልዩ ያደርጋቸዋል። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሳልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑ ጳጳስ። ሶሪያዊው ሊቀ ጳጳስ ግሪጎሪ ሳልሳዊ ያረፉት በ741 ዓመተ ምህረት ነበር። ለቫቲካን ቅዱስ ጴጥሮስ መንበር ጀስዊትስ ወይም ኢየሱሳውያን ከሚባሉት ጎራ የመጡ የመጀመሪያው ሊቀ ጳጳስ ናቸው። ኢየሱሳውያን በቤተ ክርስቲያኒቱ በጥርጣሬ ነው ሲታዩ የኖሩት። ከሊቀ ጳጳስ ፍራንሲስ በፊት ርዕሰ ሊቃነ ጳጳሳት የነበሩት ቤኔዲክት 16ኛ ናቸው። እሳቸውም በ600 ዓመት ታሪክ በገዛ ፈቃዳቸው ከጵጵስና የለቀቁ የመጀመሪያው ሊቀ ጳጳስ ነበሩ። በቫቲካን አጸድ ለ9 ዓመታት ከኖሩ በኋላ ነበር በ95 ዓመታቸው ከዚህ ዓለም ድካም ያረፉት። ታዲያ እርሳቸውና ሊቀ ጳጳስ ፍራንሲስ በአንድ ግቢ ኖረዋል። በተደጋጋሚ እየሄዱ ይጠይቋቸውም ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ነው። የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባላል። ትውልዳቸው ከአርጀንቲና ዋና ከተማ ቦነስ አይረስ ነው። ወላጆቻቸው ጣሊያናውያን ናቸው። የጣሊያን ፋሺዝም ሲፋፋም ያን ሽሽት ነው ወደ አርጀንቲና የመጡት። ከ5 ልጆች መካከል ለወላጆቻቸው የበኩር ልጅ ናቸው። ጆርጅ ማሪዮ በርጎሊዮ የአሁኑ ሊቀ ጳጳስ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊ ነበሩ። ታንጎ ዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታመው ነበር። ከሞት ነው የተረፉት። ይሄ የሳምባ በሽታ ታዲያ ሕይወታቸውን ሙሉ ሲከተላቸው ነው የኖረው። ጎረምሳው ጆርጅ ማሪዮ በርጎሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆነው ሰርተዋል። ሥራቸውን በር ላይ ማስተናበርና ክበቡን ማጽዳትን ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስት ኤስቴር ባሌስትሪኖ ጋር ሰርተዋል። ይቺ ሴት የአርጀንቲናን ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገድላለች። አስከሬኗ ደብዛው አልተገኘም። ከዚህ በኋላ በርጎሊዮ ሊቀ ጳጳስ ፍራንሲስ ጀስዊት ኢየሱሳዊ ሆኑ። ፍልስፍናን፣ ስነ ጽሑፍንና ስነ ልቦናን አጠኑ። ገና ወደ ጵጵስናው ሲመጡ ጀምሮ ነገሮችን በተለየ መልኩ እንደሚተገብሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓውያኑ 13 ኅዳር 2013 ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለጵጵስና የመረጡት ስም በ13ኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲሲስን ስም ነበር። ጆርጅ ማርጎሬው ሊቃነ ጳጳስ ፍራንሲስ ተብለው ተቀቡ። ሽብርቅርቅ ሽቅርቅር፣ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው የሚል ነገር ይመርጣሉ። ወደ ነዳያን ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊት ነስተውታል። ይልቅ ሌሎች ካርዲናሎችን በሚያመላልሰው የሕዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ የሕይወት ዘይቤያቸው ከ1.2 ቢሊዮን ለሚልቁ ምዕመኖቻቸው ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለች ቤተ ክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። ተወዳጅ የሆኑትን ያህል ነቀፌታም አላጣቸውም። የወግ አጥባቂነታቸውን ያህል ከቤተ ክርስቲያኒቱ የተገፉትን በማቅረብም ይታወቃሉ። ጥብቅ የቤተ ክርስቲያን ሕግጋትን በሚከተሉት ጳጳሳት የሚመረጡትን ያህል ለዘብ ያለ አመለካከታቸውም ልዩ ያደርጋቸዋል። ለምሳሌ ለተመሳሳይ ጾታ አፍቃሪያን ያሳዩት ርኅራኄ እዚህ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲና ካርዲናል ሳሉ ለወታደራዊ መንግሥት አጎብድደዋል የሚለው ክስ ነው። በተለይም በወታደራዊ አገዛዝ ታፍነው ለተወሰዱትና ብዙ ስቃይ ላሳለፉት 2 ቀሳውስት የፍራንሲስ እጅ አለበት እየተባሉ ይከሳሉ። ይህ በአርጀንቲና ቆሻሻው ጦርነት ደርቲ ዋር ዘመን የሆነ ነው። እንደ አውሮፓውያኑ ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። 2 ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለው ተገኝተዋል። በርጎሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጠዋል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ እንዲለቀቁ አልሆነልኝም እንጂ ይላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉ ይመልሳሉ። ይሁንና በዚያ ዘመን ብዙ ሰዎች ከአሰቃቂ ወታደራዊ አገዛዝ እንዲሸሹ ዕድሎችን አመቻችተዋል። ፍራንሲስ ቀለል ያለ ሕይወት ነው የሚመርጡት።
ከድሮም ጀምሮ ለምሳሌ በአውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ አይበሩም። ከተራው ሕዝብ ጋር ኢኮኖሚ ክፍል ነው የሚሳፈሩት። ከዚህ ባሻገር ከአንግሊካን ሉተራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው ያስመሰግናቸዋል። የእስራኤልና የፍልስጤም መሪዎችን በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚጠቀስ ነው። ስለ ኢስላማዊ ጥቃት ከተናገርኩ ካቶሊካዊ ጥቃቶችም ስላሉ እሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓጓቸውም። ማንኛውም ጥቃት አድራሹን እንጂ ሃይማኖትን እንደማይወክል አስተምረዋል። ርዕሰ ሊቃነ ጳጳስ ፍራንሲስ ወግ አጥባቂም ናቸው። ልክ እንደ ሊቀ ጳጳስ ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላዳ አቋም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸም ሞት፣ ዩታኔዣ እና ጽንስ ማቋረጥን በመቃወም ጽኑ አቋም አላቸው። የካቶሊክ ቤተ ክርስቲያን የተመሳሳይ ጾታ አፍቃሪያንንም ቢሆን እጇን ዘርግታ ነው መቀበል ያለባት ይላሉ። ይሁንና በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ሕፃናትን መበደል ነው ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም የሚል አቋምም አላቸው። የእርግዝና መከላከያ መጠቀምንም ያወግዛሉ። በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብለዋል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ተፈጽመዋል የሚባሉ የሕፃናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህን በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካው ካርሎ ማሪያ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱንም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህን ሊቀ ጳጳሱ በሕፃናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አልወሰዱም በሚል ነበር። ሊቀ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ 140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ አገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ሲሆን ከሳምንት በፊት ነበር አገግመው ወደ መኖሪያቸው የተመለሱት። በሕክምናቸው ወቅት ከሕዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ሕዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክት አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን ማዕከል ከሆነችው ቫቲካን ሰኞ ረፋድ ሚያዝያ 13 2017 ይፋ ተደርጓል።